ነጻነት ወርቅነህ እምሩ 1974 እስከ 2018 ዓ.ም ማስታወሻ ሐምሌ ወር ላይ 17 ዓ.ም ነጻነት ለተወዳጅ ሚዲያ ደወለ። እዝራ ታሪካችን እኮ መሰነድ አለበት፣ እኔም መረጃ ልካለሁ በማለት ነበር ነጻነት የስነዳ ስራውን አዎንታዊ እሳቤውን የገለጸው። እኛም መረጃ ማሰባሰብ ጀምረን ነበር። ነፂ ግን ደርሶኛል አየዋለሁ እዝራችን ነበር የስንብት መልእክት። ዛሬ ጥር 8 2018 ዓ.ም የሰማነው ክፉ ዜና ግን ለመስማት ይከብዳል። ነፂ ነፍስህ በሰላም ትረፍ። እንደወደድከው ታሪክን ሰንደናል። ተወዳጅ ሚዲያና ኮሙኒኬሽን መዝገበ አእምሮ የአማርኛ ኢንሳይክሎፒዲያ ፕሮጀክት ለሀገር የሰሩ ሰዎችን ታሪክ እየሰነደ እንደሆነ ይታወቃል። ይህ ታሪክ በዲጂታል ሚዲያዎች፣ በመጽሐፍ፣ በድምጽ ትረካና በሌሎች መንገዶች እየቀረበ እንደሆነ ይታወቃል። በተለይ ጎግል ላይ ታሪካቸው ሲፈለግ የማይገኝ ሰዎች አሁን የሙያ አበርክቷቸው በቀላሉ በኢንተርኔት ላይ በግልጽ ተቀምጦ ይገኛል። ባለፉት 4 ዓመት ከ5 ወር ጊዜ ውስጥ የ423 ሰዎችን የህይወትና የታሪክ ለመሰነድ የቻልን ሲሆን 600 ገጽ ባላቸው 2 የተለያዩ መጽሐፎች ላይ ታሪኮቹ ዘመን ተሻጋሪ ሆነው እንዲቀመጡ አድርገናል። ከነዚህ ውስጥ የሚዲያ ሰዎችና የቲያትር ባለሙያዎች ይገኙበታል። አጠቃላይ 74 ከፍተኛ ሚዲያ አመራሮች፣ 50 በላይ የፊልምና ቲያትር ባለሙያዎች፣ ሚኒስትሮች፣ ሚኒስትር ዴታዎች፣ የግል ሚዲያ መስራቾች፣ ዋና አዘጋጆችና መካከለኛ አመራሮች ተካተዋል። 35ቱ ያይሉ በዋና ስራ አስፈጻሚ ደረጃ ያሉ ሲሆን የሁሉም ታሪክ በተሟላ ደረጃ ለመሰነድ ተችሏል። የእነዚህም አመራሮችና የሚዲያ ሰዎች ታሪክ ሰንዶ ለአንባቢ ተደራሽ ማድረግ ፈታኝ ቢሆንም አሳክተነዋል። በዚህ ተግባራችንም ተጠናክረን እንቀጥላለን። በዚህ ጽሑፍ የሙያ ታሪክ የምሰነድለት ጠንካራ ባለሙያ ነጻነት ወርቅነህ ነው። እዝራ እጅጉ እና ሳራ አህመድ ታሪኩን አጠናክሮታል። ትውልድና ልጅነት የኪነ ጥበብ ባለሙያ ነጻነት ወርቅነህ እምሩ የካቲት 1974 ዓ.ም ከአባቱ ከአቶ ወርቅነህ እምሩና ከእናቱ ከወይዘሮ ምናለሸዋ ይፍሩ በአዲስ አበባ ከተማ በፖሊስ ሆስፒታል ተወለደ። ለቤተሰቡ አራተኛ ልጅ ሲሆን 3 ወንድሞችና አንዲት በነበረው ቤተሰብ ውስጥ በኡራኤል ሰፈሪ እንዳደገ ይነገራል። የመጀመሪያ ደረጃ ትምህርቱን በአስፋው ወሰን የመጀመሪያ ደረጃ ትምህርት ቤት የተማረ ሲሆን እስከ 7ኛ ክፍል ባለው የልጅነትና የትምህርት ቤት ቆይታው ለኪነ ጥበቡ የተለየ ፍቅር አልነበረውም። የ8ኛ ክፍል ተማሪ ያለ የጉሊቷ እናቴ የሚል ቲያትር ላይ የሴት ገጸ ባህሪ ይዞ መተወኑ ይነገራል። የሁለተኛ ደረጃ ትምህርቱን ምስራቅ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተከታትሏል። ወደ ኪነ ጥበብ ዓለም የገባበት አጋጣሚ የ16 ዓመት ልጅ ሳለ ከኡራኤል መርካቶ ድረስ በእግሩ እየተመላለሰ ዩኒቲ ቲያትር ክበብን እንደተቀላቀለ ቲያትር መስራት መጀመሩ ይነገራል። የዩኒቲ ክለብ መፍረስ ቀጣዩ ነጻነት መዳረሻ የሩሲያ ባህል ማዕከል ወይም ፑሽኪን አዳራሽ እንዲሆን አደረገው። በፑሽኪን ቆይታውም በግጥሞች በወጎች መሃል የሚተላለፉ የተመልካችን ቀልብ የሚይዙ የ30 ደቂቃ ድራማዎችን ሰርቷል። በፑሽኪን ቆይታው ፍሬሽማን የሚለውን ድርሰቱ በ40 ደቂቃ የሚያህል ድራማ አድርጎ ሰርቶት ነበር። በኋላም ቲያትሩን አሻሽሎ ከአዳነች ወልደ ገብርኤል ጋር መስራቱ አይዘነጋም። ነጻነት በአንድ በኩል ፍሬሽማን ፑሽኪን እያሳየ መጨረሻ ኃጢአት የሚል በቀበሌ አዳራሽ ውስጥ የተሰራ ቲያትርም አሳይቷል። በፑሽኪን በነበረው ቆይታ ላይ አብሮት ከሰሩት ተዋናዮች መካከል ኢሳያስ አስራት ስለ ነጻነት የትወና አቅሚን ብሏል። እኔ ስለ ነፂ መሰክራለሁ፣ የምሰራውንና ስወጥነው ያውቀዋል። ፑሽኪን የሩሲያ ባህል ማዕከል በነበርንበት ወቅት እኔም እርሱም ተውኔት እንጽፋለን፣ እናዘጋጃለን፣ እንተውናለን፣ ፉክክር ነበር በማላችን። ነፂ ግን ይለያል። አድምቆት መስራትና በዚያው መጠንከርና ግቡን መምታት ያውቅበታል በማለት መስክሯል። ነዋሪነቱን በካናዳ ያደረገው ገዛኝ መኮንን ሲናገር ለመጀመሪያ ጊዜ በፑሽኪን ማዕከል መድረክ በግጥም መሃል በሚያቀርባቸው አጫጭር ተውኔቶች ላይ ነበር ኤክስትራኦርዲነሪ የሆነ ችሎታ እንዳለው ያስመሰከረውና እኔና ወዳጄ ሚሊዮን አየለ በጋራ ጽፈን ባዘጋጅነው ፌስታል የተሰኘች የ5 ደቂቃ ድራማ ላይ ካስት ስናደርገው ከሙና የመንበሩ ጋር እንዴት በልዩ ሁኔታ እንደተጫወተው አሁንም አይረሳኝም። ከዚያ በኋላ በጣም በርካታ ፊልሞች ላይ በመተወን አቅሙን አሳይቷል በማለት ምስክርነት ሰጥተዋል። የነጻነት ኪነጥበባዊ አበርክቶች በቲያትር ዘርፍ ነጻነት ወርቅነህ በይቅርታ ምሽት በማዘጋጃ ቲያትር ቤት ለመጀመሪያ ጊዜ በቲያትር ቤት ደረጃ የሰራው ስራ ሲሆን በመቀጠልም በብሔራዊ ቲያትር ካብ ለካብ የሚባል ቲያትር ላይ የትወና ብቃቱን አሳይቷል። የዳዊት እንዝራ፣ ፍሬሽማን፣ የጓሮ ጌታ፣ የብሩክታዊት ስጦታ የተባሉ ቲያትሮች የሰራ ሲሆን ፍሬሽማን የራሱ ድርሰትና በህዝብ ዘንድም ከፍተኛ ተቀባይነት ያገኘበት ስራው ነው። በቴሌቪዥን ድራማና በራዲዮ ድራማ በኢትዮጵያ ቴሌቪዥን ሲተላለፍ በነበረው ስንቅ ፕሮግራም ላይ
በባለቤትነቱ ያለልኝ መኳንንትና የጥላሁን ዘውገ ፕሮግራም ላይ በድርሰት ባዘጋጅነትና በዳይሬክተርነት እንዲሁም በተዋናይነት ሰርቷል። ጥላሁን ዘውገ ስለ ነጻነት ስመሰክር ነጻነት ከትወና ባሻገር የማዘጋጀት ችሎታውም ስለነበረው ድራማዎችን እንዲያዘጋጅ እድል እንሰጠው ነበር ብሏል። በአዲስ አበባ ከተማ መስተዳድር ቴሌቪዥን በምትተላለፈው መስኮት በተሰኘ የ5 ደቂቃ ድራማዎች ላይ በበርካታ ድርሰቶች ላይ የነጻነትን አሻራ ማግኘት ይቻላል። በሬዲዮ ድራማዎች ላይ በድርሰት በኢትዮጵያ ራዲዮ እንዲሁም በኤፍኤም 97.1 ተሳትፏል። የፊልሙ ዓለም የመጀመሪያ ፊልሙ የማይደረስበት የሚለው ሲሆን ኪሳራ ላይ የጣለው ፊልም ሲሆን ከዛ በኋላ ኤፍቢ 1 2 3 ያንቺው ሌባ 1 2 ሚስተር ኤክስ ባለቀለም ፊልሞች ስለማይዘነጋ ውለታ እድል 20 የተሰኘ ፊልሞች የሰራ ሲሆን የኤፍቢአይ 1 2 3 ደራሲና እሱ ሲሆን በባለቀለም ፊልሞች ላይ በዳይሬክቲንግ እንዲሁም በሚስተር ኤክስ ፊልም ላይ በድርሰት ተሳትፏል። በህዝቡ ዘንድ በባለቀለም ፊልሞች ባንቺው ሌባ እንዲሁም በኤፍቢአይ ፊልሞች የተለየ አድናቆትና ተወዳጅነት ሊያገኝ ችሏል። ሌሎች ስራዎች ነጻነት ደራሲ፣ ተዋናይ፣ ዳይሬክተር ብቻ አልነበረም። ጎበዝ የቴሌቪዥን ፕሮግራም አቅራቢ ጭምር እንጂ በተለይ በኢቢኤስ ቴሌቪዥን በምትላለፈው የቤተሰብ ጨዋታ በየፕሮግራሙ አዳዲስ ቃና እየጨመረ ለዓመታት ፕሮግራሙ በህዝብ ልብ ውስጥ እንደተወደደ እንዲሁም ሳይሰለች እንድታይ አስችሎታል። ከቴሌቪዥን ፕሮግራም አቅራቢነቱ በተጨማሪ የተለያዩ ማስታወቂያዎችን እንዲሁም መድረኮች መልእክታቸውን ሳያጡ በሳቅ እንድታጀቡ አድርጎ ማቅረብም ላይ የሚደርስበት የለም። በአጠቃላይ ነጻነት የዘርፈ ብዙ ሙያ ባለቤት ነበር ማለት ይቻላል። ልዩ ስብዕና ነጻነት ወርቅነህ ሌሎች ሲደሰቱ ማንንም በላይ ይደሰታል። በበርካታ ችግሮች ቢያልፍም ሳቅ ከምንም በላይ መድኃኒት ሆኖ በሚለው አስተሳሰቡ ለዓመታት ዘልቋል። አብሮት ለሚሰሩ የኪነ ጥበብ ባለሙያዎች ልዩ ክብር ያለው ነጻነት ለሰዎች በመድረስ የሚያምን በሰዎች ደስታና ሀዘን ጊዜም ቀድሞ የሚገኝ ሲሆን የቅርቦች ይመሰክራሉ። የትዳር ህይወት ነጻነት ወርቅነህ ከንጹህ ዘር ስላይ ጋር ትዳር የመሰረተ ሲሆን የሶስት ልጆች አባት ነው። ልጆቹም የ18 የ15 እና 9 ዓመት ዕድሜ ሲኖራቸው የመጀመሪያው ልጁ ኦሪጎን ስቴት ዩኒቨርሲቲ ነጻ ትምህርት እድል አግኝቶ እየተማረ እንደሆነ፣ ሁለተኛ ልጁ የሁለተኛ ደረጃ ትምህርት መከታተል እንደጀመረች እንዲሁም የመጨረሻዋ ለፒያኖ ፍቅር እንዳላት ከወራት በፊት ገልጾ ነበር። ነጻነት ወርቅነህ አርብ ጥር 8 2014 ዓ.ም 44 ዓመቱን ሊይዝ 30 ቀናት ሲቀረው ከዚህ ዓለም ድካም አርፏል። እጅግ አሳዛኝ ልብ ሰባሪ መረጃ ስለ ነጻነት ወርቅነህ ተነግሮ የማያልቁ እጅግ አስደናቂ የህይወት ታሪኮችን በማስመልከት ያልተነገሩና ቁልፍ ታሪኮችን በማስመልከትም ነው በዚሁ መሰናዷችን ይዤላችሁ የመጣሁት። እስካሁን ድረስ አብሬያችሁ የቆየሁት ሚኪ ነኝ ከሚኪያስ ኢንፎ። አርቲስት ነጻነት ወርቅነህ ቀብር ስርዓቱ ተፈጽሞ እጅግ በርካቶችን እንባ ያራጨበት ክስተትም ነው የተፈጠረው። እጅግ አሳዛኝ ነው። እንግዲህ አርቲስት ነጻነት ወርቅነህ አጭር የህይወት ታሪክ ነው። እጅግ አስገራሚ የህይወት ውጣ ውረድን በማስመልከት የሰራቻቸውና ያሳረፋቸው አሻራዎችን በማስመልከትም ነው አጠር ባለ መልኩ ለእናንተ ይዤላችሁ መጣሁት። ነጻነት ወርቅነህ አጠቃላይ የህይወት ውጣ ውረዱና ታሪኩን በማስመልከት ይህን ይመስላል። አብሬያችሁ የቆየሁት ሚኪ ነኝ ከሚኪያስ ኢንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኙ። ለነጻነት ወርቅነህ ቤተሰቦች፣ ወዳጅ ዘመዶችና ለመላው አድናቂ ኢትዮጵያውያን መጽናናትን እንመኛለን። ከሚዲያችን ነፍስ ይማር።